የክልላችሁን ባህል ታሪክ እና ኩባ የሆኑ ባህሎችን እና ጸጋ የሆኑ ደግሞ የተፈጥሮ ሀብቶችን እየጎበኛችሁ እያያችሁ በመምጣታችሁ በሂደቱም ደግሞ የተለያዩ ዕውቀቶችን የቀሰማችሁበት ሁኔታ በመኖሩ እንደ ክልልም የተጀመረውን እንቅስቃሴ እንደ ብልጽግናም የተጀመረውን እንቅስቃሴ በጣም መርቂና ከፍተኛ ደረጃ የሚያደርሰው በመሆኑ ይሄ ተሞክሮ ለዞኖቹም ይሆናል የሚል እምነት ስላለኝ በጣም እናመሰግናለን እላለሁ። ስልጤ ዞን እንደ ሌሎቹም ብሔረሰቦች የራሱ የሆነ ታሪክ ያለው ባህል ያለው ቋንቋ ያለው ማህበረሰብ ነው። የስልጤ ህዝብ ከዚህ ቀደም ከነበሩ የተለያዩ ሱልጣኔቶች ስልኮ የኖረ ማህበረሰብ ነው። እነዚህ ከሀዲያ ሱልጣኔት ከሸዋ ሱልጣኔት እና ከተለያዩ ማህበረሰቦች አንድ ላይ የኖረ የተለያዩ ታሪክ መዛግብቶች የሚያሳይ ነው። የስልጤ ማህበረሰብ ከዚህ ቀደምም ከጥንትም እንደሚታወቀው በንግዱ ዘርፍ ላይ ከድሮም ጀምሮ እየነገደ ኢትዮጵያን እየገነባ እያበለጸገ አሁንም በኢትዮጵያ ባለው የብልጽግና ዘመን ጊዜም ይህን እንቅስቃሴውን በተለያዩ ቦታዎች እያከናወነ የሚገኝ ማህበረሰብ ነው። ይህ ማህበረሰብ የሌሎቹን እምነት፣ ባህል፣ ታሪክ፣ ቋንቋ የሚያከብር የራሱንም ደግሞ አጥብቆ የሚይዝ ማህበረሰብ ነው እና ይህ ማህበረሰብ ደግሞ እንግዳ ተቀባይ ማህበረሰብ ነው። ይህ ማህበረሰብ የራሱ የሆነ የተለያዩ ባህሎች ያሉበት ነው። ይህም ባህል አንዱ የመረዳዳት ባህል፣ የመተጋገዝ ባህልና ለሌሎቹ የመድረስ ሌሎቹን ወደ ተሻለ እንዲደርሱ በኢኮኖሚም ሆነ በተለያዩ ነገሮች የሚደግፍ ማህበረሰብ ነው። ይህ ማህበረሰብ የራሱ የሆነ የሽምግልና ስርዓት ራጋ የሚባል የሽምግልና ስርዓት ያለ በመሆኑ የስልጤ ማህበረሰብ እንደ ማህበረሰብ ቆይቶ እንዲኖር ካደረጉት እሴቶች መካከል አንዱ ይሄ የራጋ የሽምግልና ስርዓት ነው። ይሄ የራጋ የሽምግልና ስርዓት የራሱ የሆነ አደረጃጀት ኖሮት በዞን ደረጃ ጽፈት ቤት ተሰርቶለት በወረዳ ደረጃ ጽፈት ቤት ኖሮት በቀበሌ ደረጃ ጽፈት ቤት ኖሮት ተግባሮችን ያከናወነ በመሄዱ በዞኑ ላይ ከ19% በላይ ወንጀልን የቀነሰ መሆኑን የሚያሳይ የሽምግልና ስርዓት ነው። ይህ የስልጤ ማህበረሰብ እንደ ሌሎቹ ማህበረሰቦች የተለያዩ የሆነ ባህሎች ያሉት ነው። ይህም ባህሎች የኢደል አረፋ፣ የሴቶች አረፋ፣ እሊፊቼ የሚባሉ ጦሮ የሚባል የዘመን መለወጫና የራሱ የሆነ የተለያዩ የባህሎችን የሚያከብር መውሊዶች፣ ትልልቅ መውሊዶች የሚከሰቱበት ያልከሱ መውሊድ የሚደረግበትና ከ10,000 ሰው በላይ የሚገኙበት ባህሎች የሚከናወኑበት ማህበረሰብ ነው። ይሄ ማህበረሰብ በውስጡ የተለያዩ ተፈጥሮና ሰው ሰራሽ የሆኑ መስህቦች ያሉት ናቸው። ከነዚህ መስህቦች ዛሬ ሀረ ሸይጣንን አይተናል። በትልቅነት የምናየው አንዱ የመስህብ ቦታ አንዱ ሀረ ሸይጣን ነው። በሁለተኝነት አባያ ጡፋ የሚባል ከ1154 ሄክታር በላይ የሚሰፋ የሆነ ሐይቅ አለው። በማዕከላዊ ክልል ትልቁ ሐይቅ የሚባለው በጣም የሚያምርና የጀልባ እና የሰርግ አገልግሎትና የተለያዩ መዝናኛ ቦታዎችን የሚያረገ ነው። እናንተም ከጊዜ መጣበብና ከአንዳንድ ጉዳዮች ሄዳችሁ ላታዩ ትችላላችሁ። በቀጣይ ግን እንድትጎበኙ እንጋብዛለን። تيتروش كلبي أواكي ببافاش عزلو يا وانسا يتقلال زوفا عزلو يا وانسا يتقلال زوفا أواكي ببافاش عزلو يا وانسا يتقلال زوفا عزلو يا وانسا يتقلال زوفا የበልነት መቻዬ ጆናን ወደልን ማላዬ
ባጌ በፈትም ከተማ